እግዚአብሔር ይሄንን ብቻ ነው የሚያቀርብልን። በእውነት ዛሬ ያላመለጠ ካለ ያመልጣል። ዛሬ አሁን ያሉበትን እያዋረዱ ነው። እግዚአብሔር ስለሌሉ አይደለም ይከለክለን። ለምንድን ነው የምትፈትነኝ? ምኞት ሆኖ አይቀርም። ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለበት። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ አንተ አይደለው ያወጣው ይሄን ህዝብ አለው። አዎ የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። አትገናኙም፣ የተለያየን ነን እና በህዝቡ መካከል ረብሻ ተፈጠረ። በፍጹም እግዚአብሔር ላይ ሐሳብ የለንም። ትዝ ይለናል አሉ። ምንድነው ትዝ የሚልህ? የእግዚአብሔርን አገዛዝ አያውቁም። እግዚአብሔርን አውቀው አይደለም የመጡት። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ። መልካሙ ዘር መሃል እንክርዳድ አለ ጌታ ሆይ አሉት። ለምን? ወደ እሳት እንዲጣል እና የጠላት ከሆነ አንተ ከሌለህበት እንንቀላው። እንክርዳድና ስንዴ ጎን ለጎን ይደግ፣ ከሱ አድኖ ያኛው ያምራል። ወንድሞቼ ብሎ ሊጠራ አላፈረም አይደለም የሚለው። ኧረ እንንቀለው ጌታው እርሻውን ሲልቶ የመጨረሻ ቀን ላይ ልዩነት ይመጣል። በአባታቸው መንግስት እንደ ፀሐይ ያበራሉ። እነማን ናቸው? ጻድቃን በክርስቶስ ኢየሱስ አምነው የዳኑ በህይወት እንኑር ብሎ ከኔ ጋር የተስማሙ። ቤተ መንግስቱ እንዴት ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። አላበላም ነው እንዲህ ያለው። ርዝመቱ የ2 ቀን መንገድ ያክል ነበር ይላል። ወንጌል የማይሻሻል እውነት ነው፣ አይቀየርም። እኔ ለምንም አልፈልገው፣ በብርሃን ነው ያለሁት። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። ዘሁልቅ ምዕራፍ 11 ከ4 እስከ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ድብልቁ ሕዝብ ሌላ ምግብ ጎመጀ። እስራኤላውያንም እንዲህ እያሉ ያጉረመርሙ ጀመር። ምነው የምንበላው ሥጋ ባገኘን ኖሮ በግብፅ ያለምንም ዋጋ የበላነው ዓሣ፣ እንዲሁም ዱባው፣ በጢሁ ኩራቱ፣ ነጭ ሽንኩርቱ ትዝ ይለናል። አሁን ግን የምግብ ፍላጎታችን ጠፍቷል። ከዚህ መና በስተቀር የምናየው የለም። የዘሁልቅ ምዕራፍ 11 ላይ ያለ የእግዚአብሔር ቃል ክፍል ነው። አብረን አስቀድመን ያነበብነው የዘሁልቅ መጽሐፍ ምዕራፍ 11 ከቁጥር 4 እስከ 6 ድረስ ነው። ምናልባት እናንተ በኋላ ስትገቡ ሙሉን አንብቡ። ታሪኩ የተያያዘ ስለሆነ ሙሉን እናንተ ማንበብ ትችላላችሁ። እና እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ የወጣው እስራኤላዊ ብቻ አልነበረም ነው አይደለም ይለን። ግብፃውያንን ጨምሮ ከእስራኤል ውጭ ደግሞ በግብፃውያን ባሪያ ተደርገው የነበሩ አንዳንድ ሰዎችም አብረው ከእስራኤላውያን ጋር ወጥተዋል። እስራኤል ባርነቷ ተሰብሮ ነፃ ወጥታ ቀይ ባህርን ስትሻገር አብሮ የተሻገረ መጽሐፉ እንደሚነግረን ከሆነ ሌላም ሕዝብ አለ አብሯቸው ወጥተው ነበር። ምናልባት ምዕራፍ 10 ምናምን የምታነቡ ከሆነ ደግሞ እነ ኦባብ ምናምን የሚባሉ ሰዎች አሉ። ኦባብ እንደውም የኛ ሀገር ሰው ነው ይሉታል። እና እንደዛ አይነት ሁሉ በግብፃውያን አማካኝነት ባሪያ ተደርገው የነበሩ ሌሎች የሀገር ሰዎች፣ ከዛ ውጭ ደግሞ ከግብፃውያን መካከል ደግሞ አንዳንዶቹ አብረው ከእስራኤላውያን ጋር ወጥተዋልና የምድረ በዳውን ጉዞ አብረው ሲጓዙ፣ አብረው ሲራመዱ፣ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ ያዕቆብ አምላክ ነው እግዚአብሔር ነፃ አወጣለሁ እታደጋለሁ ህዝቤን ያለው እስራኤልን ነው። ግን አብረው ደግሞ ሚክስ አድርገው ተቀላቅለው የወጡ ደግሞ ሌሎችም ብዙ ሰዎች ነበሩና ሲናገር ምንድነው የሚለው? ቁጥር 4 ላይ ድብልቁ ህዝብ የሚል ቃል አለ። አንብቤ ያለው እንደሱ አይነት ክፍል ድብልቁ ህዝብ ምን አማረው ነው የሚለው። ንጹህ እስራኤላውያን አይደሉም የጀመሩት ሐሳቡን። ንጹህ እስራኤላውያን አይደሉም። ንጹህ እስራኤላውያን የቃል ኪዳኑ ህዝብ ሳይሆን አብሮ ሚክስ አድርጎ ተቀላቅሎ የወጣ ህዝብ አለ መሃል ላይ እና ያ ድብልቅ ህዝብ መና እግዚአብሔር ለህዝቡ ሲሰጥ አብሮ እየወጣ እየሰበሰበ አብሮ መና ይበላል እና ሰለቸው እና ድብልቁ ህዝብ ከእስራኤል ውጪ የሆነው ሶሳይቲ ማለት ነው። ከእስራኤል ውጪ የሆነው ማህበረሰብ ብድግ አለና እኛ ይሄ መና መሮናል፣ ይሄ መና ሰልችቶናል፣ በየቀኑ ጠዋትም ቀንም ማታም የምንበላው ይሄንን መና ነው። አፍተሮል መና ብለው የጠሩት ታውቃላችሁ፣ እግዚአብሔር አይደለም መና ያለው። መና ያሉት እስራኤላውያን ናቸው። በጠዋት ሲወጡ ተከምሮ ሲያዩት ይሄ ምንድን ነው አሉ። መና ማለት ምንድን ነው እንደማለት ነው አይደል ትርጉሙ። እና ምግቡ ስሙ ምንድን ነው ሲሏቸው ምንድን ነው ኑ ምንድን ነው እንብላ። አሁን እኮ እኛ የምግብ ሜኑ ስለሚመስለን ነው መናውን ከሜኑ መሃል ያለ መስሎ ነው አይደል። ምንድን ነው ማለት ነው። እግዚአብሔር ሲጠራው የሰማይ መብል ወይንም የሰማይ እንጀራ ነው ያለው እግዚአብሔር። ክብር ለእግዚአብሔር ይሁን። መዝሙር ደግሞ እዛ ሄዶ 78 አካባቢ ላይ ደግሞ የመላእክት መብል ይለዋል። ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ የመላእክትን እንጀራ በሉ ይላል። ህዝቡ ደግሞ ተሰብስቦ ምንድን ነው
አሉ። አባቶቻችን ደግሞ የመላእክ መብል ነው እግዚአብሔር ያቀረበው፣ ሊመግባችሁ እግዚአብሔር ያቀረበው። እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም እግዚአብሔር። የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም። እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ሕዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ አሉ እና በሕዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600,000 እግረኛ ነው ባይዘው ወታደር ቋንቋ ነው። 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን? አንፈልግም፣ ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል፣ እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያደርጉ እያደረጓቸው ያሉ ድብልቆቹ ናቸው። ከዛ በህዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ህዝብ ድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ ወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል አሉ። ምኑ ወደ ግብፅ ሄዱ ታውቃለህ? በልባቸው መጽሐፍ እኮ እንደሱ ነው የሚለው። በልባቸው ወደ ግብፅ ኮበለሉ ይላል። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚልህ? በግብፅ የነበረው ሽንኩርት፣ ዱባው፣ በጢሁ ደግሞ በነፃ የምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየህ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። አሁን በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። በጣም በትትና ጎናቸው ለሰው እግዚአብሔር የሰጠን ከበቂ በላይ ነው በሉት። አያቸውን ድብልቁ ህዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም። እነሱ እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀምሩ። በእውነት እንደው ምንም ይርሱ እንደ ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮሁ። ስለዚህ ይላችኋል እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ህዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የህዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲሳፖይንት ያደረገው ሙሴን ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉም። አፍተሮል ሽንኩርት፣ ዱባ፣ በጢሁ ምናምን የሚሉት ባይዘው ግብፅ ምድር ላይ የአባይ ወንዝ ስላለ በጣም
ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል። ሰርተው ደም አንጠባጥበው ይበላሉ። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለ መናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። መጥፎ እኮ ነው። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ ነው። በነጻ ደስ ይላል። 2 ቀን ነው ኤክስፔሪየንስ አድርጎ ደስ የሚለው። ከዛ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነጻ ነው እየመገባቸው ያለው እግዚአብሔር። መመገቡ በነጻ ነው። ምሪቱ በነጻ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አሰር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸውም። ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። አንፈልግም ሲሉ ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ አለ፣ ለምንድን ነው የምትፈትነኝ አለው። ለምንድን ነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድን ነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል አለ። ሙሴ እንደዚህ አለ፣ በፊትም ሞገስ ካገኘው ዛሬ ግደለኝ እባክህ አለ። እዚሁ ምዕራፍ ላይ አልፈልግም በቃኝ አለ። ባንተና በሕዝብ መሃል መቆም አልፈልግም እና ሞገስ ካገኘው ዘጸአት 33 እዚህ ይላቸዋል። በፊትም ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወከኝ እግዚአብሔር እንዲያለው በስሜ ጠርቻለሁ፣ ሞገስ አግኝተሃል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲያለው በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ሙሴ ወደ እግዚአብሔር ተመርሮ ጸለየ። ቀጥሎ ምንድን ያለው ሙሴ? በጣም የምታውቁት ክፍል፣ እኔ ይሄንን ህዝብ ወልጄዋለሁ ወይ አለ። እንዴ 600 ሺህ እግረኛ ወልጄዋለሁ ወይ ነው ያለው። እንዴ በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተው አይደለው ያወጣው ይሄን ህዝብ አለው። አዎ አንተው ነህ ተሸክመህ የምትወስደው። አዎ ለምንድን ነው የምሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸዋለሁ። ዋው! እግዚአብሔርም ተቆጣ ይላል። ቀጥ አዘነ እግዚአብሔር። እንደዚህ አይነት ነገር ግን እንደዚህ አይነት የብሉይ ኪዳን መጽሐፍ ላይ ብቻ ቀርቶ እንዳይመስላችሁ አዲስ ኪዳን ላይ አለ። ቀጥሎ አለ አዲስ ኪዳንም ላይ ጌታችን ኢየሱስ ክርስቶስ ይላችኋል። ማቴዎስ ወንጌል 13 ላይ 13 ከ24 እስከ 30 ድረስ ነው። አንድ ምሳሌ ሰጠ ኢየሱስ መጣና፣ በምሳሌ ስለሆነ ትምህርቱን የሚጀምረው ምሳሌ አለ። ህዝቡ ሁሉ እንደዚህ ተቀምጧል። ምንድነው ምሳሌ? መንግስተ ሰማይ በእርሻ መካከል መልካም ዘር ይዞ መልካምን ዘር በእርሻ ላይ የዘራን ሰው ትመስላለች አለ። እሺ ይላል ህዝቡ። እሺ መልካም ዘር ይዞቶ አንድ ሰው ዘራ። እርሻው ላይ መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ። ጌታ ሆይ አሉት። አዎ ሲል እንደዚህ ያሉት። ማን የዘራው ሲሉት ጌታ እንደዚህ ያላቸው፣ የጠላት ስራ ነው። በዚያው የጠላት ስራ ነው የሚለው ዘንድሮ አይደለም የመጣው። የሆነ ይሆች የጠላት ስራ ናት። ጌታ ኢየሱስ ራሱ ብሏል፣ የጠላት ስራ ነው ይሄ እና የጠላት ከሆነ አንተ ከሌለህበት እንንቀላው፣ እንዳትነቅሉት፣ ተዉት፣ አብሮ ይደግ። ከባድ ቃል አይደለች ብቻ አብሮ ይደግ፣ ተዉት። እንክርዳድና ስንዴ ጎን ለጎን ይደግ። አዎ ይደግ። ተደባልቆ ሚክስ አያረጉም። ጎን ለጎን ነው የሚያድጉት። አያደርቀውም ወይ? ቶ እንክርዳዱ እያለ ስንዴው መኖር ይችላል። ጄኒውን ነው። አይዞ ይደጉ ቶ አለውና ከዛስ በመጨረሻው ቀን በመከር ወራት ሃርቨስት ሲሰበሰብ መጥተው ይለቅሙትና ይለዩታል። አትጨነቅ አለው። ሙሴ ምንድን ያለው? ልክ እንደዚህ ነገር ሲገጥመው ውሰደኝ። ጌታ ኢየሱስ ምንድን ያለው? አትጨነቅ። ለምን? ይለያል። ሙሴ አለ። ጌታ ኢየሱስስ የመጨረሻ ቀን ይለያል። እስቲ አሜን በሉ። እግዚአብሔር ከግብፅ አወጣ ነው፣ ተመስገን። ቀይ ባህርን ከፈለው፣ ተመስገን። ወደ ግብፅ ሽንኩርቱ በጢው ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነህስ ከምንድን ያዳነ? ምንድን ነው የሚያምርህ? ከምንድን ከሞት ቶ በግብፅ ያለ ሲቃይ መከራ እኮ አይደለም ሞት ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ። ጌታ ኢየሱስ ያለው እሱን ነው። ተዉት፣ አብሮ ይደግ፣ ጎን ለጎን እኩል ይሂድ። ተዉት፣ እድል ስጡት። መጽሐፍ ሲናገር ስንዴው ሲያድግልና እንክርዳዱ አደጋ አይደለም የሚለው ብቅ አለ ይላል። አንብቡት እናንተ በኋላ። ብቅ አለ እኔም አለሁ አለ። መልኩን አስተካክሎ እኔም አለሁ ሲል ይለዩታል። እንክርዳድ ነው፣ ሳይዙ ያስታውቃል፣ መልኩ ይለያል።
ቁመና ያስታውቃል። የሚያምረው የሚወደውና የሚጠላው ያስታውቃል። የስንዴ አይነት አይደለም፣ ዘሩ ያስታውቃል። አይነቱ ይለያያል። ክብር ለእግዚአብሔር ይሁን። በምንድን ነው የምንለየው? በመልክ፣ ካራክተር፣ አካሄድ። የሚያምረው የሚወደው የሚጠላው ያስታውቃል። ደጅ ደጁን ብቻ ውስጡ ያስታውቃል። ጄኒውን ነው ይመጣል ላይ ጌታ ኢየሱስ እንደዚህ ያለ በፍጹም እንንቀለው እንዳትነቅሉ። ለምን አንድ ላይ ደግሞ ስንዴውን ትነቅለዋለህ? ታዲያ ተዉት እናንተ መጨረሻ ላይ ይመጣሉ ይሄንን ቦታ የሚያስይዙ አለና ይሄን ካስተማረ በኋላ ስሙኝ። አሁን እንደኛ አይደለም። እኛውን ገብቶናል ምን እየተባለ እንደሆነ ገብቷል። እነሱ አልገባቸው። ደቀ መዛሙርቱ ደግሞ እንደምታውቁት ነው በደንብ አልተረዱትም። እና ማታ ሲገባ ጌታ ሆይ አሉት። የቀኗ ምሳሌ ምንድናት አሉት። የትኛው? ብዙ ነው ያወራው። ከዛ ደግሞ ስለ ሰናፍጭ ቅንጣት ምናምን አውርቷል። የትኛው ነው ያልገባቸው? በሙሉ አልገባንም፣ ግን አንደኛው በሙሉ አልገባቸው። አንደኛው ግን ይሄ መልካም ዘር ስንዴ እንክርዳድ ያልከው ምንድን ነው ሲሉት እርሻው ዓለም ነው አለ። ይሄ መልካሙ ዘር የተባለው ስንዴ የእግዚአብሔር ልጆች ናቸው፣ እንክርዳዱ የዚህ ዓለም ልጆች ናቸው። ጠላት ያልኳችሁ ሰይጣን ነው፣ መጥተው የሚሰበስቡት ደግሞ መላእክት ናቸው አለና ፈታው። ታዲያ በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም። የተለያየነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው ማልሞከረው? አንድ አይነት አይደለንም። ስንዴና እንክርዳድ እንዴት ነው አብሮ የሚቆመው? እንክርዳድ እኮ የሆነ እንትን ነገር ነው፣ ቀንጨር ነገር ይላል አይደል? ደረቅ ነገር ደስ አይልም። ለገ ብታሳምረው እንክርዳድ ነው። ስንዴ ብዙ ማሳመር አይጠበቅብም። ስታየው ራሱ ያምራል። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያደርግ፣ አንቀላቀልም። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። በፍጹም ዘሩ አይበላሽም፣ ኮራፕት አይሆንም፣ አይቻልም። ጌታ ኢየሱስ ክርስቶስ እንደ አይዞ አርተው አረንንቀለው ጌታ እርሻውን ሲርቶ ይመጣሉ። እልካቸዋለሁ አለ። ታውቃለህ፣ ሰብሳቢዎች ይመጣሉ አለ። መቼ? ሃርቨስት ላይ ሲዝን ወቅት አለው። እንክርዳዱ እስከ መቼ ነው የሚኖረው? እስከሚሰበሰብበት ወቅት እኔ ተመልሼ እስከምመጣ። ከዛ ይለያል አለ ጌታ ኢየሱስ። እስከዛ ድረስስ ሰከንድ ካሚንግ ድረስ ተወው። ሚክስ አድርጎ ተቀላቅሎ መስሎ ሊያድግ ይችላል። በቃ አለው ሊል ይችላል፣ ሊመስል ይችላል። አይቻልም። መላእክቶች ይመጣሉ ከውስጥ ወደ ውጭ የሚያዩ። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለ ዓለም አቀፋዊቷ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ እላለሁ አለና በዚህ ጊዜ ላንብብላችሁ ክፍሉን ማቴዎስ 13 ቁጥር 43 ላንብብላችሁ። 13:43 ከ24 ጀምሮ ነው ክፍሉ፣ ግን 43 ላንብብላችሁ። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። ያው ኢየሱስ ነው ያለው፣ እኔ አይደለም፣ ጥቅሱ ነው። ባይዘው ሰሚ ጆሮ ያለው ይስማ የሚለው ጥቅሱ ነው ራሱ ቁጥሩ አይደል? ቁጥር 43 በዚያን ጊዜ ጻድቃን በአባታቸው መንግስት። እነማን ናቸው ጻድቃን? መልካም ዘር የተባለው። እነማን ናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማን ናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ። እርሻው ዓለም ነው እቀበለዋለሁ ያሉ እነሱ ጻድቃን ናቸው። ጻድቃን በማ መንግስት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት። ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው? ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል። በአባታቸው መንግስት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን አለባበስ አይደለም የሚለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩት በማንነት ነው። መላእክቶች አይሻወዱ፣ አይታለሉ። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ
በእውነት በእግዚአብሔር መንግስት እንደ ፀሐይ ነው የምናበራው። እዚህ ጉባኤ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በህይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግስት ኢትስ ኤ ማተር ኦፍ ታይም ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። በአባታቸው መንግስት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ። እነሱም ማለት ሰብስቤ ነው ይዣቸው የሚሄደው። ተመልሼ መጥቻው ሰብስቤ ይዣቸው ሄድና በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው? ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን ነው የመረጠው። በእግዚአብሔር መንግስት ዘለዓለም እንደ ፀሐይ እያበራን እንኖራለን። በእውነት ነው ማለት ምን ቢያምረው ሰው ለምን መሰላቸውም? በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብጽ ቤተ መንግስቱ እንዴ ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነአን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ። እና እስራኤል ስጋ ማረን መናው ሰለቸን ሲሉ እግዚአብሔር አላበላም ነው እንዴ ያለው? አላለም። ስጋ ማረን መና ሰለቸን ሲሉ አበላቸዋለሁ አለ። ሙሴን መጣና እግዚአብሔር አበላቸዋለሁ አረ እኔ መግባቸዋለሁ። ምን ያህል ሲሆን 1 ወር ሙሉ ስጋ ከወደዱ 1 ወር ነው ማበላቸው አለ። ሙሴ እንደዚህ ያለው እግዚአብሔርን ያ ቅድም ግደለኝ ያለ ሙሴ አረ እግዚአብሔር ሆይ አረ የኋለኛው እንዳይብስ እንብላ ማለታቸው እሱን አላበላም ብትል አይሻልም? 1 ወር ሙሉ ስጋ በላለሁ። እንዴ ከየት ይመጣል አለው። ምድረ በዳ ያለ ነው። ምን ያክል በሬ ቢታረድ፣ ምን ያክልስ በግ ቢታረድ፣ በባህር ውስጥ ያለ አሳ በሙሉ ቢመጣ ይሄንን ሁሉ 600 ሺህ እግረኛ እንደምታየው በሙሉ ጣት ነው። አረ እግዚአብሔር ሲለው እግዚአብሔር መጣና ለሙሴ እንዲህ አለው፣ እጅ አጭር አይደለም አለ። የመላእክ እምቢ ብለው የሰው ካማራቸው ያኛውን ከሰማይ ማውረድ ነው የሚከብደው፣ ይሄን ማብላቅ ቀላል ነው አሉ። መጽሐፍ ሲናገር ነገ ጧት ይበላሉ አሉ። አረ እግዚአብሔር በቃሽ በቃ አንተም ካላበላቸው ቢገሉኝ ነው እንደጋ መሞት ነው። ምን አለው ሌላ አምኜ ልሙት ብሎ እንዴት እንቅልፍ ይዛል አንተ። ላጥ ሙሴ ላጥ የሆነው ይሁን ብሎ ከአባቶች አልበልጥም ኤልያስ እንዳለው አረ ብሎ ተኛ። ጠዋት ሲነሱ ይላል እግዚአብሔር ሌሊት አይደለም ይለው የምስራቅን ነፋስ አነሳሳ ይላል። እኔ የምስራቅ ነፋስ ይገርመኛል። ባይዘ ቀይ ባህርን ለመክፈል እሱ ነበር በጣም ቢዚ ነበር የምስራቅ ነፋስ። እኔ የሰሜን የደቡብ የምዕራብ የት እንደሄዱ አላውቅም። የምስራቅ ነው የሚመጣው። የምስራቅ በጣም አገልጋይ ነው በእውነት። ሰማይ መቼስ ለነፋስ ቦታ ካለ እሱ ነው የሚኖረው። ግን አዲስ ኪዳን ላይ መጥቶ ባይዘ አውራቂስ ምናምን የምስራቅ ነፋስ አዲስ ኪዳን ላይ ነበር። ግን ያው የምስራቅ ነፋስና አነሳስ ይላል። ከሩቅ ምድር ድርጭት ሰብስበው ይዞ መጣ ይልና ቁመቱ ይሄንን ያክል ይልና ርዝመቱ የ2 ቀን መንገድ ያክል ነበር ይላል። ከመረው እግዚአብሔር አምጥቶ ህዝቡ አዩ። ጠዋት አንተ ስጋ እንብላ መጽሐፍ እንዲላል መብላት ጀመሩ። በጥርሳቸው መካከል ሲገባ ይላል እግዚአብሔር ተቆጣ ይላል። መናይን አለ እኔ ጋር ያመጣሁትን ንቃችሁ ይሄንን አልበሉትም አይደለም ይላል። ክሳት ሆነባቸው እንደውም ይላል። እግዚአብሔርም ተቆጣ አዘነም ይላል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር፣ የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህንም አቅ አይደለም ይለው። በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር እኔ ነኝ። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅ እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም። ልጆች ስለሆንን ታውቃላችሁ አይደል? ልጆች ነን። ያው እንትናችን ሌቭላችን የሚለያዩ ልጆች ነን። ልጅውን አይታችኋል? እንትን ስጡኝ ይላል። አልሰጥህም ስትለው የከለከልከው ፔናልቲ ነው የሚመስለው። ኮርነር ልታስይዘው ሊመስለው ይችላል። እንደማይጠቅመው ስለምታውቅ ነው አንተ የምትከለክለው። እንትን አምጣ መብላት አማረኝ ጣፋጩ ምናምን ሲል ታው አይቻልም አልሰጥም ስትለው ሊያለቅስ ይችላል። ጸሎት ማለት እኮ እሱ ጌታዬ አምጣ አልሰጥም ሲል ተንበርክከን አምጣ ብያለሁ ጌታ ሲል
ጥርስ ያልቃል ይላል በመልእክት። ጥርስ ያልቃል ገብቶ እንትንን ያበላሸዋል። እንደገና ጥርስ ሆስፒታል ሄደ ደግሞ እንደገና ሊነቀልልን ተው አትብላ፣ ኦርጋኒኩ ይሻላል። አልፈልግም የሚጣፍጠኝ የቸቸቸ ፋስት ፉድ ተው፣ ፕሮሰሱን የጠበቀ ይሻላል። እምቢ እንላለን። እምቢ ስንል ቅመሰው። ስታድግስ እንትኗ ከፋለች ትላለህ። እሱን ስበላ ኖረ። ሕይወት የሰጠህ አምላክ ለሌላ ነገር አይጠየቅ። ሕይወት በነፃ የሰጠኝ አምላክ ክብር ለዘላለም ለስሙ ይሁን። የሚበልጥ ነገር ከፊታችን አለ። የዘላለም መንግስት ክብር ከፊታችን አለ። እግዚአብሔር አዘነ፣ ተቆጣ። በምን እንመለስ አሉ። በኋላ ላይ ደግሞ አማረን አይደለም እኮ ቀጠለ፣ አደገ። ከዛስ ወደ ግብፅ እንመለስ። ይሄ ሙሴ የሚሉ ሰውዬ ዝም ብሎ ወደ ከናን ነው የሚለና እንሹምና ሌላ ወደ ግብፅ እንሂዳሉ። እግዚአብሔር እንደዚህ ያለ አላመነኝም። ይሄ ህዝብ አለ እንዴ ተጠራጠሩኛል። ከናን የለም እኮ አሉ። እና አሁን አይ የትረስት ኢሹ እኔ ላይ መጣ አለ። አያችሁ አሳደገው። ይሄ ድብልቁ ህዝባው አሳደገው። አይ የምግብ አምሮት ጋር አይቆምም፣ መመለስ ጋር ወሰዷቸው። በቃ እንሂድ ግብፅ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። አያው ምግብ አማረን ይቀየርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ነው። ከናንም ይቅርብና ወደ ግብፅ ይሻለናል አሉ። ምኞት ሆኖ አይቀርም፣ ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለብን። እውነቴን ነው የምነግራችሁ፣ ኢየሱስ ክርስቶስ ብቻ ጌታ ነው። የማንደራደርበት ነገር ገብቶናል። የማይለወጥ እውነት አውቀናል። ወንጌል የማይሻሻል እውነት ነው፣ አይቀየርም። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላረገውም፣ አልተካውም፣ አላቀርበውም። ግብፅ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍኮርስ ድካም ነገር ሊኖር ይችላል። አዎ የሆነ ቀን በቃ ልል ይችላለሁ። ግን ትዝ ይልሃል አምላክ እግዚአብሔር ካንተ ጋር ምን ያህል በብዙ ተአምራት እያደረገ እንደመራ፣ ከዘላለም ሞት ፍርድ እንዴት እንዳዳነ። ኢየሱስ እኔን ነፃ ለማውጣት መስቀል ላይ መሞቱ ግን ትዝ ይለኛል። አየህ የኢየሱስ የመስቀል ሞት ትዝ ሲል ዓለም ልትገል ነው። ኢየሱስ ሞቶ በሕይወት ነው እያኖረ ያለው። አይተካካም፣ ለንጽጽር አይቀርብም። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የማያፍሩት እነሱ? በጨለማ ነው የሚያደርጉት። እኔ ለምንድን ነው አልፈልገው? በብርሃን ነው ያለሁት። እኔ በብርሃን ነው ያለሁት። አምላክ አለኝ። እኔ አውቀዋለሁ፣ እከተለዋለሁ።